ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ህፃን ልጅ አራስ ልጅ ስላለ ቪዲዮ ለመስራት ስንቴ ሲጀምር ሳቋርጥ ያ የድሮ ባህራን ጋር የነበርኩበትን ጊዜ እያስታወሰኝ ነው። እና ባህራን ቪዲዮ ልሰራ ስል እንትን ያስቸግረኝ ነበር። ብዙ ጊዜ ቪዲዮ ለመስራት ሞክርና ተኛ ብዬ ልክ ልሰራ ስል ይነሳል። አሁንም እንደዛው ስደት ላይ እንደዚህ አሁንም ልጅ ጋር ነው የገጠመኝ ነው። ውድ ቤተሰቦቼ ብዙ ጊዜ አንዳንድ ነገሮች እየሰራሁ ወደ እናንተ ለማድረስ እፈልጋለሁ፣ ምኞት አለኝ። ግን እንዴት ብዬ ከልጅ ጋር በቃ ከስንት ቀን አንድ ቀን እንኳን ተመችቶኝ ስለቅ እናንተም ያበረታታችሁኝ አይደለም እና ዩቲዩብም ሪኮመንድ እያደረገልኝ አይደለም። በጣም ብዙ ጊዜ ሆነኝና ቪዲዮ ከለቀኩበት ውድ ቤተሰቦቼ በማርያም በድንግል ይዣቸዋለሁ። ሙስሊሞች ደግሞ በአላህ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አረ ልመና አይሆንብሽም ወይ እንዳትሉ፣ አዎ ለምናለሁ። እኔ ዩቲዩቤን አሳድጉልኝ፣ ላይክ አድርጉኝ ወይም ሰብስክራይብ አድርጉና ሼር አድርጉልኝ ነው እንጂ የጠየቅኩት ወይም ገንዘብ አይደለም የጠየቅኩት ውድ ቤተሰቦቼ። እና ደግሞ አንዳንድ ልጆች ማለት ነው እግዚአብሔርን በጣም የታዘብኳቸው ልጆች አላችሁ። አሁን ራሱ ይሄን ቪዲዮ እያያችሁት ነው አላችሁ እዚሁ ማለት ነው። ይሄን ቪዲዮ ለቅቄ በስነ ስርዓት እያያችሁ እኔ እናንተን ዩቲዩብ ቻናል ግን ማርያምን ነው የምላችሁ እንደው ከ10 ጊዜ በላይ ሆንም ሼር ያደረኩት አንድ ቀን እንኳን ለመሀል አንዱ ሼር እናድርግላት ብሎኝ አያውቁም። በጣም እየታዘብኩ ነው ብዙ ሰው። አሁንማ ቪዲዮአቸውን ማየት ተውኩኝ፣ ሼር ማድረግ ተውኩኝ። ግን ምን ችግር አለው? መልካምነት ለራስ ነው። በቃ እናንተ ሰው የሚፈልጋችሁ የእናንተ ቻናል ቫይራል ሲወጣ በቃ ፈላጊያችሁ ብዙ ነው። ቻናላችሁ ሲቀዘቅዝ ደግሞ ማንም ዘወር ብሎ ያያችሁ። ሀበሻ በጣም ይገርመኛል። ግን አሁንም ቢሆን ይዘገያል እንጂ ካሰብኩበት ደረጃ ላይ መድረሴ አይቀርም። እግዚአብሔር ደግሞ አንድ ቀን ያሳካዋል ብዬ ተስፋ አረጋለሁ። ሁሌ ስደት ላይ ወይም ሁሌ ከሰው ቤት ላይ ላንሰራ እንችላለን። ፈጣሪ የተሻለ ነገር ይሰጠናል እና መልካምነት ለራስ ነው። በምድር ላይ የምናደርጋቸው መልካም ነገሮች በሰማይ ደመወዝ ሆነው ይከፈሉናል። እና ስለዚህ ምንጊዜም መልካም ነገር ለማድረግ እንሞክር። ምን ችግር አለው? ሼር ሰብስክራይብ ብናረግ ላይክ ብናረግ ያኔ እናንተ ላይክ ማድረጋችሁ እኮ እናንተን የሚጎዳ ነገር የለም። ካያችሁ አይቀር ላይክ አድርጋችሁ ኮሜንት በቃ አለቀ። ለእኔ ግን ይጠቅመኛል እና አበረታት ውድ ቤተሰቦቼ። ቻናሌ በጣም ቀዝቅዟል። የሆነ ሰዓት ታስታውሱ ከሆነ ቫይራሎቹ ነበር። አሁን በጣም ነው ቻናሌ ሞተብኝ እና ቤተሰቦች አበረታቱኝ። እንደው በማርያም እንደው ሙስሊሞች ደግሞ በአላህ የምር ላይክ አድርጉ። ይሄን ቪዲዮ ሳታዩ ካያችሁ አይቀር ላይክ አድርጉ። በቃ እሺ ላይክ አድርጉ። ላይክ ስታረጉ እኮ የሌላ ሰው ተደራሽ ይሆናል። አንዳንድ ምርጥ እህቶችም አላችሁ ጠፋችሁ ምናምን የምትሉ በእርግጥ መልካም ሰዎችም አሉ፣ አልደረሳችሁም። ምክንያቱም በጣም ቆየሁበት ቀዝቅዟን ቻናሌ በጣም ስለቀዘቀዘ ሪኮመንድ እያደረገልኝ አይደለም። እና ወደ ቤተሰቦቼ ለእናንተ ጥሩ ጥሩ ነገር ይዤ ቀርባለሁ። አሁን ትናንት የለቀኩት ቪዲዮ ራሱ በጣም የሚያምር ነው፣ በጣም ደስ የሚል ነው። ግን ያያችሁ ታይታችሁ ባላየ ያለፋችሁ ልጆች አላችሁ፣ ችግር የለውም። እኔም ካሰብኩበት ደረጃ መድረስ አይቀርም። ነገ ጧት እኔም ቻናሌ ቫይራል እንደሚወጣ እርግጠኛ ነኝ። ነገ ጧት በደንብ እንደምሰራበት እርግጠኛ ነኝ። አሁን ያለሁበትን ሳይሆን የማየው የወደፊት ያለኝ ተስፋ ቻናሌ እንደሚያድግልኝና በዚሁ እንደምቀጥል እርግጠኛ ነኝ። ፈጣሪ ደግሞ አይሳሳትም፣ እኔ የተሻለ ነገር እንደሚሰጠኝ ማለት ነው። እና ቤተሰብ እውነት ብታምኑ እግዚአብሔር ልጅ በጣም እየናፈቀኝ ነው ባህራን እና ከባድ ነው። ምን አለ ቻናሌ ቫይራል ቢወጣልኝና ከልጅ ጋር በሆን ደስ ይለኝ ነበረ። ደግሞም ይሆናል አንድ ቀን ለበጎ ይሆናል። አሁን የተለያየ ነው ከባህራን ጋር እንግዲህ ወርቅ በእሳት ሲፈተን ነው ወደ ወርቅነት የሚወጣው እና ነገሮቹ በተደራረቡ ቁጥር ብዙ ፈተናዎች በገጠሙን ቁጥር ወደ ተሻለ መንገድ እየመራን ስለሆነ ተስፋ መቁረጥ እንደሌለብን ራሴን ማሳመን ሞከርኩ። ደግሞም እያሳመንኩም ነው። አንዳንድ ሰዎች የሰው ውድቀት የሚያስደስታችሁ ሰዎች አላችሁ። አንዳንዶቹ ደግሞ ሰው ሲያገኝ ሰው ሲደሰት ደስ የሚላችሁ ሰዎች አላችሁ። ግን በቃ እኔ እግዚአብሔርን በጣም ዩቲዩብ ላይ በጣም ብዙ የገረሙኝ ሰዎች አሉ። በጣም የሰው ውድቀት የሚያስደስታቸው በቃ እናንተ እንድትበልጧቸው የማይፈልጉ በእናንተ አይዳ ሰርተው በኋላ እናንተን በቃ
በጀመራችሁት ኮንቴንት መጥፎ ሆናችሁ በዛው እንድትቀጥሉ የሚያዩ ሰዎች መጀመሪያ እኔ እንጃ ብቻ ምን እንደምል አላውቅም። በጣም ስለገረመኝ ነው ማርያምን። ቻናላቸው ሞቶ በእኛ ኮንቴንት በእናንተ ኮንቴንት ሰርተው እኮ ነው ያ ቻናላቸው ያደገላችሁ። ውድ ቤተሰቦች ግን ይቅርታ እንዴ እጅ ተነሳ። ሶሪ ቤተሰብ ቅርታ ልጄ ተነስቶብኝ ነው። ልጄ ስላችሁ የስደቱ ልጄ ማለት ነው። ባህራ እንደ ይመስላችሁ እና በጣም ሶሪ ምን እያልኳችሁ ነበር። በቃ እንደዚህ ነው ከልጅ ጋር ስንሆን የምናወራው ቴንሽናችን ይሰረቃል ምናምን። ብዙ ጊዜ እሞክራለሁ። በቃ አሁን ተኛለሁ ቪዲዮ ልስራልና ሰከንድ አይቆይ የሚነሳ ሰከንድ አሁን ይሄ ራሱ ማለት ነው ስትይ ፈጣሪ ዝም ብሎ 3 ሰዓት ፈጅቷል። ይችን ትንሽ ደቂቃ ቪዲዮ ለመስራት ማለት ነው እየተነሳ ማለት ነው። ኧረ ድምፄንም እንግዲህ ይቅርታ በጣም ቤተሰቦቼ ድምፄንም ቀንሼዋለሁ እና በጣም ብዙ የታስብኳችሁ ሰዎች አላችሁ። ትገርማላችሁ። የሰውን መውደቅ የምትመኙ ሰዎች አላችሁ። ጥሩ አይደለም። ፈጣሪም እንደዚህ አይነት ነገር አይወድም እና መልካም ነገር እናድርግ እና ውድ ቤተሰቦቼ እናንተም ካሰባችሁበት ደረጃ ያድርሳችሁ ብያለሁ ፈጣሪ አምላክ እና ልጄ ናፍቆኛል። እባካችሁ አበረታቱኝ። ባህራም በጣም ናፍቆኛል። ማርያም ባህራ ማለት በጣም ተወዳጅ ልጅ ነው። ሁላችሁም ታውቁታላችሁ። እንኳን ለእኔ ለእናቴ ይቅርና ለሌላ ሰው ራሱ በጣም የሚያሳሳ ልጅ ነው። በቃ ህፃን ልጅ ባየሁ ቁጥር እሱን እያየሁ ነው በቃ ከፊቴ ድቅን ይልብኛል። እኔ እንጃ የማወራችሁ ሁሉ ራሱ ግራ ገባኝ ማርያም። ያኔ ቪዲዮ ለመስራት በጣም ብዙ ጊዜ ከቆየን የምንለው ሁሉ ነው ግራ የሚገባና ቤተሰቦቼ አበረታቱኝ። መልካምነት ለራስ ነው እና ወደፊት ማለት ነው እንዲሁ ይህች ቪዲዮ ትቀመጥ ታያላችሁ። ወደፊት ጥሩ ደረጃ ላይ ደርሼ ቻናሌ አድጎልኝ አይ ያሰበችው ተሳካ ምናምን ብላችሁ ትገረማላችሁ። ደግሞ የሚሆናን እርግጠኛ ነኝ። ፈጣሪ አይሳሳትም። እኛ እንቸኮላለን እንጂ እሱ ተሳስቶ አያውቅም። እና በተቻላችሁ አቅም የሰው ደስታ የሚያስደስታችሁ አበረታቱኝ። ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ። ኧረ ማርያምን ያኔ ከኪሳችሁ አይወጣ ወይም የሆነ በቃ እኔ እንጃ ምን ብዬ እንደማስረዳችሁ አላውቅም። ምን ችግር አለው እናንተ? በቃ ልጅ ትቶ መሰደድ እኮ ከባድ ነው። እግዚአብሔርን በጣም ህመሙ ከባድ ነው። በተለይ ልጅ ያላችሁ ብቻ ናችሁ የምትረዱት። ያልወለዳችሁ ልጆች ደግሞ ጥንክር ብላችሁ ስሩና ያዙ። ገንዘብ አታጥፉ። እኛ ሳንወልድ የሰራነውን ገንዘብ ዝም ብለን ሳላጠፋን አሁን ወልደን እያለን ተቸግረን ድጋሚ ተሰደድንና አንዱ ለአንዱ ትምህርት ይሆናል። ያልወለዳችሁ ልጆች ስደት ያላችሁ ገንዘብ ያላግባብ አታጥፉ። አጎቴ፣ አክስቴ፣ እህቴ ምናምን ቅብጥሶ ምንጥሶ እያላችሁ ገንዘባችሁን አታጥፉ። ምክንያቱም ነገ ጧት ልጅ ሲመጣ እንዳትቸገሩ። የልጃችሁን ፍላጎት ማሟላት አለባችሁ። እናንተ ብዙ ነገር ይጠብቃችኋል። ከዛ ድጋሚ ከወለዳችሁ በኋላ የኛ እጣ ፈንታ እንዳይደርሳችሁ አንዱ ለአንዱ ትምህርት ነው። እኔ አንድም ቀን ባህራን ተለይቼ አውቃለሁ ብዬ አስቤው አላውቅም። እንደፈለገ ነገር ይምጣ ለምን ቆሎ ቆርጥም ያልኖርም እኔ ብሞትም አልሰደድም ልጄን ትቼ ስል ነበር። ግን በቃ እንዳያችሁት ዩቲዩብ ቻናሌም ሲቀዘቅዝብኝ ስልኬም ደህና ስልክ አልነበረኝም፣ ሌባ ወሰደብኝ። በሰዓቱ እግዚአብሔር ስጣት ባዩ ስልክ ነበረ ደህና እንትን ቪዲዮ እየቀረጽን ስንሰራ የነበረ ያኔ እሷ ስልኳ ቆንጆ ስለነበረ በዛን ሰዓት ደህና ነበር እና ሁሌ ከሰው እንትን ብሎ በጣም ይከብዳል። ለሰው ጥገኛ ሆኖ መኖር ይከብዳል እና ትንሽ የራሴን ነገር ከያዝኩ በኋላ ቀጣይ ደግሞ በደንብ እሰራላችኋለሁ። ለእናንተ አስተማሪ ይሆናል ያልኩትን ነገር ይዤላችሁ ቀርባለሁ። ውድ ቤተሰቦች እና ሳላስበው ወሬ እያበዛሁባችሁ መሰለኝ እና ብዙ የምላችሁ ነገር አለኝ እና ገና ብዙ ነገሮች አሉ ማርያም የምነግራችሁና ብቻ እናንተ አበረታቱኝ። እንግዲህ ቪዲዮ ሰርተን በጣም ብዙ ጊዜ ከቆየም በኋላ ለመስራት ራሱ ያኔ ቪዲዮን ሳንሰራ ካሜራ ላይ ሳንቀርብ ሀሳብ እኮ ይመጣልናል። ልክ ካሜራ ሲደቀን ደግሞ ሀሳባችን ብትንትን ነው የሚለው። ልጅ ተነሳ ሆነ ማርያምን አንዴ
ቤተሰብ ማርያምን በጣም ይቅርታ። እዛ አልጋው ላይ ማለት ነው እንዴት አድርጌ እንዳስተኛሁት ባሳያችሁ። አረ ደግሞ እናት ሌላ ጣጣ እንዳያመጣብኝ እንጂ ማርያምን ላሳያችሁ በትንሹ በጨረፍታና አስሬ እየተነሳ በጣም ያስቸገረኝ። ግን ይቅርታ ትንሽ በወለምታ ነው ማሳያችሁ። እና ውድ ቤተሰቦቼ ትንሽ ውጭን ጎብኘት ላድርጋችሁ እስኪ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባታችሁ በማርያም ማረብስ እናንተ ምንድነው ድምፁ ይሰማችሁ አይሰማችሁ አላውቅም። ልጅ እንደነሳ ብዬ ነው። ውጭ ስወጣ ደግሞ ትንኞቹ ምናምን አሉ። ቆይ ካሜራውን ወደፊት ላሳያችሁ እና ትናንትና ይሄን ለቅቄላችኋለሁ ባይዘወይ ግን እናንተ አላያችሁትም ይመስለኛል። እና ቤተሰብ ያችሁ ልጅ ሲነሳውን ወርዳለሁ። እዚህ ጋር ሊቭ ልገባላችሁ እችላለሁ ግን አይታወቅምና እዚህ ጋር ነኝ ያለሁት። እንዴት አባቱ እንደሚያምር አያችሁት። ኦሬዲ ትናንትና የለቀኩ ቪዲዮ ራሱ አለ ከታች ድረስ ምናምን ግን እናንተ አላያችሁትም ይመስለኛል። መቼም እንዲሁ ይሄን ቪዲዮ አይቶ ላይክ፣ ሼር፣ ሰብስክራይብ ያላረገ ሰው እኔ እንጃ በስማ የሰው ለውጥ የማያስደስተው ነው ብዬ ነው የማምነው። መቼም እንዳልታዘባችሁ በተለይ ዩቲዩብ ቻናል ያላችሁ ሸር አድርጉ። ስማችሁን እንዳልጠራ ነግሬያችኋለሁ። ነገ ጧት እኔ ፌመስ ስሆን እንዳትለምኑኝ ነግሬያችኋለሁ። ነገ ጧት ሀገሬ መግባቴ አይቀርም። እኔ ትንሽ ቀን ነው የሚቀረኝ። አልፈልግም ስደት ዩቲዩብን እሰራለሁ። ተው ካሁኑ ልለምናችሁ ሸር አድርጉልኝ። በኋላ ትለምኑኛላችሁ። ተው ታይዜድ አብረን እንስራ እንዳትሉ እኔ ገና ካሁኑ ላስጠንቅቃችሁ ብዬ ነው። ይሄ ቪዲዮ ማየታችሁ ስለማይቀር ቀጣይ በእናትሽ ቪዲዮ እንስራ ዜድ ምናምን እንዳትሉ ብዬ ነው። እሺ ማስጠንቀቂያ የነገርኳችሁ ቤተሰቦችና ሪኮመንድ እንዳረግልኝ በማርያም ሸር አድርጉልኝ። ሊፍስ ገባ ደግሞ በጣም እያስቸገረኝ ነው። ከዚህ በፊትም ማስቸግረኝ በስንት መከራ ነው። አሁን ራሱ እያስቸገረኝ ነው። በሊቭ መልኩ ላስተላልፍላችሁ ነበር ይሄን ሁሉ ማለት ነው። በዛ ስንጫወት ምናምን ልጆችን ይዤ ምናምን ላሳያችሁ ነበርና እምቢ አለኝ። ውድ ቤተሰቦች እና ረዘም ያለ ደቂቃ ነው የሰራሁትኝ ሪኮመንድ እንዳደርግልኝ ብዬ ነው። ውድ ቤተሰቦች እና እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዴ እናንተ ምን ነው? ኧረ ተው በእናታችሁ። እኔ እኮ አውቃችሁኛል፣ የንጉሱ እናት ነኝ፣ ባህራን እናት ነኝ። እሺ እና ውድ ቤተሰቦች ሁላችሁንም ወዳችኋለሁ በክርስቶስ ፍቅር። ሰላማችሁ ብዝት ይበልኝና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደታችሁ ረድ ብዬ እንደዚህ እያወራሁ ምናምን ብቀርጽ ደስ ይለኛል። ግን ልጄተኛና ልጄ ሲነሳ ደግሞ ሌላ ቪዲዮ እንደዚህ ቀርጬ እለቃለሁ። ሲጀመር በተከታታይ ትናንት እለቅቄያለሁ፣ ዛሬም እለቃለሁ። አንድ ቀን እለቃለሁ፣ አንድ ቀን አልለቅም። ባለችኝ ጊዜና ባለች ታይም ለእናንተ ለማድረስ ዝግጁ ነኝ። ካሁን በኋላ ለምን 10 ሰው ያይም እለቃለሁ። በቃ እኔ መቼም ተስፋ አልቆርጥምሽ። ወርቃለሁ፣ እነሳለሁ። ዩቲዩብ ቻናሌ ከተከፈተ ስንት አመቱ ግን ወርቃለሁ፣ እነሳለሁ። በስንት መከራ ነው ሞኔታይዝ የሆነው። ደህና መቁጠር እየጀመረ ነበር። አሁን ደግሞ በጣም ገደልኩት፣ ቀዘቀዘብኝ። እና በጣም ሶሪ አበዛሁባችሁ ወሬ እና ሁላችሁንም ወዳችኋለሁ በክርስቶስ ፍቅር። ሰላማችሁ ብዝት ይበል። ደህና ሁኑ።